ከኦሮሚያ ክልል ወደ አዲስ አበባ በእግር ጉዞ መጣ የስንት አመት ታናሽሽ የሁለት አመት ልዩነት ነው ያለው በ8 አመቱ እንግዲህ በ3 ቀን እግር ጉዞ ተጉዞ አዲስ አበባ ገባ ማለት ነው አባቴ አካዳሚ ከብት ጠፍቶበት በገጀራ ከተፍተፍ አርገውት ነበር በገጀራ ጭፍጭፎ ገደሉት ብር ሲቀባበሉ ያያየው ነው ወዲህ ድግምት ነው አደራ ስትበሉኝ ሰው ናችሁ ምንድናችሁ አላቃችሁ ከገዛናቱ እንደዚህ አድርገውበታልና እስከ ሐሙስ ከቆየ ይሄ ነገር ቅድሚያ ልጅ እሷ ትሞታለች ከዛ ልጁ ይሞታል ሌላ ጠንቋይ ነው ተነኮለብሽ ደግሞ ሌላ ጠንቋይ ነው እንደዚህ አርጉብሻል ሌላ ጠንቋይ ነው ከዛ ልብሴን ሲገልጡት እንዳለ ሰውነቴ ቆሳሷል በስብሷል ከወንዝ ጅብ ሞቶ ባጠገብ ሲያልፍ ደነገጥኩ በቃ በዛ ውስጥ ትምህርቱን መማር አልቻለም እኔም ሄዳ ላይ ወደኩኝ እናቴ እኛ ለማኝ ሆነን እንዴ በቃ ያለሶ ይመጣል 25 ሳንቲም ይሰጡኛል እቀበላለሁ ማለት ነው አሁን ላይ እኔ ስራ አለኝ ምንም ነገር የለኝም ይወርጋቢም የለኝም ካገኘው ሰራለሁ ካላገኘው በቃ የለም ካገኘው በላለሁ ከሌለም ደግሞ ተጠቅልዬ ነው መተኛው ፈጣሪና መስገኝ ያው አንዳንድ ጊዜ መድኃኒት ራሱ ወስድ ስኳር ቅም የሚወስድበት ጊዜ አለ በስኳር ማለት ነው ሰላም ውድ የቁንጮ ቲዩብ ተከታታዮቻችን ዛሬ ደግሞ ለየት ተባለች እንግዳ መተናል እንግዲህ ከዚህ ቀደም እንግዲህ ወደ ቀረጻ ከመግባታችን በፊት የግል ታሪኳን ያወራን ነበርና የግል ታሪኳ በጣም የሚያሳዝን በጣም የሚገርም በብዙ ፈተናዎች ተፈተና እዚህ የደረሰች የምትገርም ወጣት ናት ብዬ ነበር በጣም እድሜዋን ስትነግረኝ ነው በጣም ደንግጬ ነበር እስቲ ራሷን ከማስተዋወቅ እንጀምርና ራስሽን እሺ አስተዋውቅሽ እሺ ስሜ ጤናዬ ቶለሳ እባላለሁ የተወለድኩት 1996 ግንቦት 1 ነው የትውልድ ቦታዬ ፈረንሳይ ለጋ ሲሆን 02 ቀበሌ ነው ልዩ ቦታ ወለተ እስራኤል ለልት እስራኤል አካባቢ ነው ወደ አቦ ሞረጃ አካባቢ ማለት ነው አቦ ማለት የዳገቱ ሰፈር አይደል አዎ በጣም ነበር እዛ ሰፈር ዳገቱን ፈሮ ነበር ድሮ ወደዛ አካባቢ እንመጣ ነበር እዛ አካባቢ ነው የተወለድኩት አሁን ግን የምገኘው ቂርቆስ ክፍለ ከተማ ድድሞስ አካባቢ ነው ምንም ወደ ጨርቆስ ማለት ነው እሺ እና እርገትሽ እንዴት ነበር ከዛን ጀምረና ወደ ህይወት ታሪክሽ እናልፋለን አው እንግዲህ ማለት እኔ ተወለድኩት 1966 ግንቦት 1 ሲሆን በአጋጣሚ እኔ በተወለድኩ በሁለት አመቴ ደግሞ ታናሽ ተወለደ ልክ በዛ መሃል ውስጥ እናታችን ጥላን ወደ አስመራ ሄደች ወደ አስመራ ከሄደች በኋላ ያው ባያታችን እጃደገን አያታችን እስከ 5 አመት ካሳደገችን በኋላ ደግሞ አባታችን ይደርኩ ወታደር ነበረ ከቦታ ቦታ ስለነበረ የሚዟዟረው አባታችን ይዞን ሄደ እኔና ታናሽ ማለት ነው በዛ እናንተ ወደ አስመራ ሄዳችሁት አይደለም ማለት ዳኑ የሚባል ሀገር አለ ወለጋ መስመር ማለት ነው ወደ ኦሮሚያ ክልል ማለት ነው እና ወደዛ አካባቢ ዞን ሄደ ታናሽን በጀርባው እኔም በደረቱ አቅፎ ነበር ወንዝ ልንሻገር ስልንል ውሃ ደራሽ ሊበላን አካባቢ ዋናተኛ አውጥቶ ነው ደርሶን ያወጣን ያ ሁሉ ታሪክ አለፈ ከዛም በኋላ ደግሞ በዛ ውስጥ ደግሞ አባታችን ከቦታ ቦታ እንትን ሲል ሰራተኛ እየቀጠረ ነበር እኛን ሲያሳድገን የነበረው ወደ ኦሮሚያ ክልል ሄዳችሁ በኋላ ያው እሱ ስራ ላይ ስለሚሆን ያው በሰራተኛ ነበር ስታርጉ የነበረው እናታችሁ ወደ አስመራ ስለሄደች ማለት ነው አዎ እና በዛ ውስጥ እንደገና ደግሞ ልክ ከዛ ከዳኑ አውራጃ ወደ ጉደር ከተማ መጣን ጉደር ከተማ ስንመጣ 02 አካባቢ ነው ቤታችን ወደ ቄራ መናሪያ መሳፈሪያው አካባቢ ከዛ ልክ መጨረሻ ላይ እዛርፈን እኔም ያው ቤት ውስጥ እንደገና ሌላ ሚስት አግብቶ እናት ነው የምትባለው በእንጀራ እናትም ቢሆን በሷ ስር ሳድግ ቆየሁኝ በመጨረሻ ሰዓት ላይ አያቴ እዚህ አዲስ አበባ ፈረንሳይ ለጋ ሲሆን ትኖር ስለነበር እናቴ እናት እሷ ጋር መጣው ማለት ነው አሁን አንዳንድ ጊዜ ያው እንጀራ እናት ምንላቸው አሉ ደግሞ እንጀራ እናትም ሆኖ እናትም ይሁን ሰዎች አሉ እውነት እስቲ ስለሷም ነገር አድርገሽ በስንት እድሜሽ ነው ወደ አዲስ አበባ የመጣሽ ወደ ፈረንሳይ ለጋ ሲሆን ወደ አዲስ አበባ ተመልሼ የመጣሁት 1978 ዓመተ ምህረት ነው ተመልሼ የመጣሁት ማለት ነው 1978 መጣሁኝ ከዛ በኋላ አያቴ ጋር ስኖር ቆየሁኝ እኔ በመጣው በ4 አመቴ ደግሞ ታናሽ ወንድሜ ከጉደር ከተማ
አዲስ አበባ ድረስ ከከብት ነጋዴ ጋር በ3 ቀን የእግር ጉዞ ተጉዞ አዲስ አበባ መጣ። ከኦሮሚያ ክልል ወደ አዲስ አበባ በእግር ጉዞ መጣ። በእግር ጉዞ መጣ። ከዛ ልክ መጨረሻ ላይ እሱ እዚህ እንደመጣ በጣም ነበር የምንዋደደው። ተለያይተን አናቅም አብረን ያደግነውና በአጋጣሚ እኔ ስለተለየሁት ብቻ እንዴት ጥላኝ ትመጣለች ብሎ ነው ተናዶ ወደኔ መጣው። እዚህም ቢመጣ ግን ያው ምን እንደሆነ ባላቅም የነበረን ፍቅራችን በጣም ቀነሰ። ከዛ በኋላ እኔም ትንሽ ከአያቴ ጋር አለመግባባት ነበረ። እኔም ማቋባቴን ነው ብዙውን ጊዜ ኖርኩት አባቴ ጋር ስለነበረ ማለት ነው። በዛ ውስጥ እኔም ጠፍቼ ሰው ቤት ተቀጥሬ ገባው ማለት ነው። ስንት አመት እድሜ ነበርሽ እንደው ተማስተውስ ትችያለሽ? በዛን ሰዓት 10 11 አመት ይሆነኛል። ይገርማል። በዛ እድሜያችሁ እንግዲህ ወንድምሽ ታናሽሽ ነው አይደል? ታናሽሽ ነው እንግዲህ ፍቅሩንም ያስተውሳል ማለት ነው። እንግዲህ የነበራችሁን ፍቅር ያስታውሳል። ከዛ በኋላ እንዴት ጥላኝ ብሎ መጣሽ ብሎ 3 ቀን እንግዲህ የስንት አመት ታናሽሽ? የ2 አመት ልዩነት ነው ያለን። 8 አመቱ ማለት ነው። በ8 አመቱ እንግዲህ የ3 ቀን እግር ጉዞ ተጉዞ አዲስ አበባ ገባ ማለት ነው። የሚገርም ነው። እና በዛ ውስጥ እኔም ያው ቤላ የሚባል አካባቢ ነው እዛው ፈረንሳይ ሆኖ ቤላ አካባቢ ተቀጥሬ ወንድሜ በእግሩ ያፈላልገኝ ነበርና እያየሁት እሱ አያየኝም እኔ እያየሁት ተደበቃለሁ። ነገር ግን በዛ ውስጥ ደግሞ ስኖር በጣም ስራ ነበረ። ማልችለውን ትችያለሽ? አዎ እችላለሁ። እንጀራ መጋገር ምናምን ምጣድ ራሴ አሟሽቼ ራሴ ጋግሬ ድፍረት ማለት ነው። በቃ ግን አትሺም ግን እችላለሁ ልጅ ተገቢ ነው። በቃ ሁሉንም ነገር እችላለሁ ነበር እምለውና የሚገርም በዛ ውስጥ ደግሞ ዶሮ ማረድም አልችልም። ትችያለሽ? አዎ እችላለሁ። ግን ትክክለኛው ነበር ማስቀመጥ የነበረውና በዛ ውስጥ ያለፍኩ ያለ እንዴት ገበያ ወጥተሽ ትሸጫለሽ ለራስሽ ሳንቲሙን ሰርቀሽ ልትወስጂ ነው በሚል በኤሌክትሪክ ገመድ ሰውነቴ እስኪላላ ድረስ ገረፈችኝ ማለት ነው። የተቀጠርሽባት ሴትዮ ማለት ነው? የተቀጠርኩባት ሴትዮና ከዛ በኋላ አሁንም ደግሞ ይሄን ያለ እቃ ጥፍታብኛለች ብላ ያኔ ደሞዛችን ስንት ነው 20 ብር ነበር በወር የሚከፈለኝ ደዛም ሰርቼ ማለት ነውና እቃ ሰርቃብኛለች ብላ ደሞዜን ሳሰጠኝ ተቀራለች። ከዛ ቀጥታኔም ተደብቄ አቦ ቤተክርስቲያን ሄርኩኝና አለቀስኩኝ። ገንዘቤን ሀቄን ላብኝ ተቀበልልኝ ብዬ እኔ ማለቀስኩና አላቃትም ያችን ሴትዮ አጋጣሚ እዛ ሳለቀስ ታገኘኝና ይዛኝ ትሄዳለች። ሌላ ቦታ ደግሞ ስታስቀጥረኝ እዛ ተቀጥሬ እየኖርኩ ያለ የሐረር ሰው ነች በአጋጣሚ ከሷ ጋርም ስኖር ቆየውኝና በዚህ መሃል ደግሞ አባቴ ፈልጎ አፈላልጎ አገኘኝ። የት ኦሎምፒያ እስራኤል ጋራዥ አካባቢ ማለት ነው። ኦሎምፒያ ጋር እሺ እዛ አካባቢ አገኘኝ። ከዛ ልክ መጨረሻ ላይ ተነስቼ 1985 አካባቢ ነው ወደ 86 መግቢያ ላይ በዛን ሰዓት አባቴ ጋር ሄድኩኝ። አባቴ ጋር አሁንም ደግሜ ሲሄድ ያው ችግር ገጠመኝ በፊት የገጠመኝ ችግር ማለት ነው። ከዛ ወጣሁ። የስንት አመት ልጅ ነበርሽ ማለት ነው እንግዲህ ወደ አባቴ ስትሄጂ ማለት ነው? ማለት እንግዲህ ቢያንስ 13 እንደዛ አካባቢ ሆነኛል። ኦኬ 13 አካባቢ ሆነኛል። ከዛ ትንሽነትሽ ብዙ ዋጋ እየከፈልሽ ነበር? በጣም ከዛ በኋላ አሁንም ደግሞ ከናቴ ከእንጀራ እናቴ ጋር አለመስማማት ሲፈጠር ተነስቼ ወደ ወለጋ ጠፋሁኝ። አንድ ዶክተር ነበረ አጋጣሚ። እናትሽ ተመልሳ መጣሽ ማለት ነው ወይስ ከእንጀራ እናትሽ ጋር? ኦኬ እሺ አልተግባባንም። ወጣውና ወደ ወለጋ ሄርኩኝ። ወለጋ እዛ ስኖር ቀጥታ ዶክተር ነበረ እኔ ጋር ትሰራለች ብሎ ነበር ይዞኝ ሄደው። አሁን አጋጣሚ ሰራተኛ ቀጥረው ሲጠብቁት እኔን ይዞኝ ሄዷልና ወደ ሌላ አስተላልፎ ሰጠኝ። ከዛ በኋላ ያው አንዳንድ ነገሮች ነበሩ እዛ ውስጥም ያለውን ነገር በጣም በብዙ ነገር አለፍኩ ተገረፍኩ። እዛም በጣም የማይባል ይሄን የማይባል ነገር ግርፊያን የደረሰብኝ። ከዛ አሁንም ያንን ጭዬ እንደገና ተመልሼ ደግሞ ወደ ጉዳር ተመልሼ መጣሁኝ። ወደ ጉዳር ከመጣው በኋላ አባቴ አጋጣሚ ከብት ጠፍቶበት በገጀራ ከተፍተፍ አርገውት ነበረ። ከዛ ይዤ መጣሁ። ከሰው ጋር ጸብ ተነስቶ ነው ከብት ፍለጋ ሄዶ ለሽፍቶች ሌቦች ናቸው እንደዛ ያሉት ማለት ነው። በገጀራ ጭፍጭፎ ገደሉት። ከብቶች የሌላውን ከብት ሊነዱ ሲገቡ አጋጣሚ እሱን ሲያገኙት እነሱን ሊያስጥል ሄደ መስሏቸው በዛ አይነት አደረጉት። ከዛ በኋላ አሁንም ደግሞ ከዛ ይዤ መጣሁት ገንዘብ ወደሱ ሕክምና ዋለ። ከዛ እንጀራ እናቴ ሞለደች ማረስ አለብኝ ብዬ እሷን ካረስኳት በኋላ ያው ስላልወለደችኝ ብቻ እኔ ገጠር ውዬ ስመጣ
ለገበሬው እህል አድርሼ ስመለስ አጋጣሚ የሆነ ችግር ገጠመኝ ያንን ገጠመኝ ደግሞ ለነሱ መንገር ፈራሁኝና ከገበሬው ጋር ነው ቁርስ ሳልበላ እንጀራ ጋግሬ ወሰርቼ ይዤለት ነው የርኩት ላንተ ያመጣሁትን አልበላም በሚል ጉልጓሉ ውዬ እዛ ከጉልጓሉ ወጥቼ ከሱ ጋር ስመጣ ቡና ፍልታ ሰጠችኝ እንዴት ጾሜን ውዬ እንዴት ነው ቡና መስጠኝ በባዶ ወዴ እንጀራ ስጪኝ ስላት አይ ከዚህ በኋላ እንደውም ወደ መሶብ እንዳትገቢ በቃ እንጀራ ናት ኦልሞስት አባቲ ሲሞት በቃ ተቀየረችብሽ ማለት ነው አለ በህይወት በዛን ሰዓት አለ በገጀራም ተመታ አባትሽ በህይወት ነበር አዎ ይዤ የመጣሁትን ገንዘብ ወደ ህክምናውዬ ታክሞ ዳነ አንቺ እዚህ ሰራ አዲስ አበባ የሰራሽባትን ሳንቲም ቋጥረሽ ይዘሽ ሄደሻል ወለጋ ላይ አዎ እና በዛ ልክ ነው ያ ነገር ይሆነው ልክ መጨረሻ ላይ እናቴ ብትሆኝ ኖሮ ቀርምሽ ነበር እንጀራ መስጠኝ እንዴት ነው እንጀራናትሽን መታሳውቂው በሚል ይሄን ነገር በመላ ሰዓት እንደዛ ከሆነማ እንደውም እንድትወጪ በሚል ነገር ተናለች እንደውም ገበሬው ሊደፍረኝ ነበር ብላ ስሙን አጥፍታ የኔን ጉሮሮ ዘግታሷ እንጀራ ፍለጋ ልትሄድ በሄደችበት ቦታ ልትበላ የሚል ነገር ለአባቴ ስትነግረው አንቺ ለካ ተንኮል ነው ምሰሪ የሚል ነገር አሁንም ደግሞ አባቴ ገበሬው ማን ነው አራሽ አለ እኛ ጋር ማለት ነው እየተመላለሰ ከገጠር እያረሰ ከተማ ገብቶ ነው የሚያድረው ማለት ነው እና በዚህ አጋጣሚ በቃ አባቴም በጣም ሀስም አለበትና አፍኖት ተኝቶ ነበርና በቃ አንቺ እውነትም የራስሽን ህይወት እንጂ የኛን ህይወት ማመሰቃቀል ነው ስራሽ ምናምን ነገር ሲለኝ አይ እንግዳውስ አባቴ ቅድም ያገኘው እኛን ነበረ ነገር ግን እሷ ከበለጠችብህ እኛ ተተነን እንሄዳለን ብዬ እኔም ጥዬ ወጣሁኝ ለምንድነው እንጀራ እናትሽ ግን የምልሽ ከዚህ በፊት ሰላም ነበርች አይደል አዎ ሰላም ነበርች ለምን ለገበሬው ሞገን ፈለገች አንደኛ በጣም እኔ ራሴ በጣም ነው የምወዳት እስቲል አሁን ድረስ ወዳታለሁኝ እሷም እንደዛው ነችና በሲያገባት በሽማግሌ ነው እንትን ብላ በሚዜዎቿ አስመርቃ ልጄ ትሁን የመጀመሪያ ልጄ እሷ ነች እኔ በጣም ወዳታለሁ እሷን መርቀው እንዲሰጡኝ ብላ ነው እንደውም አባቴን ያስጠየቀችው ማለት ነው እና እንደ መጀመሪያ ልጅዋ ነበር ስታይኝ ነበረው ከጊዜ በኋላ አባትሽ መጀመሪያ እሷን ያስጠየቀችው ራሱ አዎ ማለት ሲያካገባት በኋላ ማለት ነው ኦኬ እና በዛ ልክ ውስጥ ነበር ያለፍነው አሁን ላይ እንደዛ ስትለኝ በቃ እኔ ወጣሁኝ አጋጣሚ የት ልሄድ ይያልኩ ያሰብኩኝ ያለ አጋጣሚ የእናቴ ጓደኛ ነበረች አብሮ የተማሩ እሷን አገኘኋት የሆነች ትንሽ ግሮሰሪ ነገር ነበራት እዛ ወስዳ ደበቀችኝ የት እንደገባው ጠፋውባቸው ማለት ነው ቀን ዘግታብኝ ትወጣለች ስትመጣ ከፍታ ትገባለች ማለት ነው በዛ ልክ ነው የሚበላ አስቀምጣልኝ ነው የምትሄደው ትወዲ ስለነበረ ማለት ነው ያው እና በዚህ አጋጣሚ ደግሞ እዛው ግቢ ውስጥ እሷ ተከራይታ የምትኖርበት ግቢ ውስጥ በጣም የምወደውና በጣም የማፈቅረው ልጅ ነበረ በቃ እሱ በእኔ ተነሳ ትምህርቱን አቋርጦ ብዙ ፈተና ደርሶበት ቤተሰብ በቃ ሌላ ችግር ውስጥ እስከሚገቡ ድረስ አይ ትምህርት ካልሆነልህ ሱቅ ይከፈትል ብለው ሱቅ ከፍተውለት እዛ ነበር እኔ ራሴ ሙላው ማለት ነው እየተደበቅኩኝ የስንት አመት እድሜ ነበርሽ ስታፈቅሪ ማለት በዛን ሰዓት ወደ 15 14 ደርሻለሁ በ14 አመትሽ ከባድ ፍቅር ውስጥ ነበርሽ በጣም እና በጣም በዛ ውስጥ ነበር ያለፈው ልጁም ራሱ እንግዲህ ተመሳሳይ እድሜ ነው እንግዲህ አይደለም የምትሆኑት አዎ እሱ ቢያንስ የ2 አመት ሊበልጠኝ ይችላል ቢያንስ እንግዲህ አንቺ 14 አመት ወይ 16 አመት እንግዲህ የባለ ጠጋ ልጅ ነው እንግዲህ ያው ሱቅ ይከፈትል ከተባለ ቤተሰቦች ሳንቲም አይነት ነገር አለ በዛ ውስጥ አለፍኩኝ ከዛ ልክ ያ ነገር እንደሆነ እዛ ግቢ ውስጥ መኖሬን ሲሰማ በቃ ልጅ ይዣት መጥፋት አለብኝ ብሎ እሱ ያሰበ ያለ የልጅ አባት በአጋጣሚ በሰው አገኘ ማለት ነው በዛ ውስጥ የልጅ አባት በማላቀው መንገድ ከሴትየዋ ጋር ተስማምተው ገንዘብ ከፍሏት ላንቺ መልካም የነበረች ልጅ ሴትዮ ማለት ነው አዎ የእናቴ ጓደኛ ያስጠጋችኝ ማለት ነው ከዛ በኋላ ከሱ ጋር ተስማሙ መጠጥ ቀረበ እኔም መጠጥ ምን እንደሆነ ስለማላቅ በዛን ሰዓት ያው ለኔ ለስላሳ ቀረበልኝ እነሱ ሲጠጡ ቆይተው ብር ሲቀባበሉ ያየው ነው ነገር ግን ምን እንደሆነ ስላልገባኝ ማለት ነው ያው የመጠጡን የሚስጠልኝ እንጂ በእኔን መሸጧን አላቅም ነበር በዛን ሰዓት አንቺን ቁጭ አድርገው ሰዎቹ ይሻሻጣሉ ማለት ነው ይሻሻጡኝ ነበርና በዚህ አጋጣሚ ያው 1987 መስከረም 15 ነበር ቀኑ ማክሰኞ ቀን ነበረ ተዝይለኛል ማታ ላይ
ልጁ ይመጣል ያ የሚያፈቅረኝ ልጅ ማለት ነው ይሄ ሱቅ ይከፈትልኝ ተባለው ልጅ ማለት ነው አዎ ከዛ እንደዚህ ከሰው ጋር ቁጭ ብላ ይቻታለውና ጥበቃው ይነግረውና እንደዚህ ያደረገቻት ነውና ምን ያሰብክ ነው ብሎ ሲነግረው ጓደኞቹን ሰብስቦ መጣ ማለት ነው ሲመጣ እኔ ለአባቴ ነው የምናገረው አባቱን በጣም ይፈራል ያከብራል በዛ ልክ ልጆቹን ይዞ ጠፋ ከዛ እኔ ነጠላ አልብሳኝ አንድ ነጠላ ለሁለት ለብሰን እሱ ቀርሞ ሄዶ ክላስ ይዞ ጠበቀን ከዛ በኋላ ያው ድንግልናዬንም ሲወስድ ማቆ ነገር የለም ከዛ ተነሳን በ16 ችቦ ይበራ የነበረ ቀን የመጀመሪያ ልጁ ወደ አንቺ ሲመጣ ያ ልጅ ሊጣልፍሽ ነበር ይመጣው እሱ በቃ ይዞ ይልሄድ ነበር ግን እሱ አስጣለችኝ በቃ አባቱን ስለሚፈራል አባቱን ነገራለሁ ስለው በቃ ልጁ እሺ ብሎ ተመለሰ እና በጣም ከዛ በኋላ እኔ ራሴን አላቀም አጋጣሚ ጦር ማስቲካ ነው ትዝ ይለኛል በግራጄ ነው ያስኩትና በግራጄ ተቀብዬ እንዲያስኩኝ ነው ከሱ ጋር ወደሱ ክላስ ይርኩት ከዛ ዛድረስ ካንቺ ጋር ከተሻሻጡ በኋላ ነው ማለት ማስቲካ ሰጠኝ ያን ማስቲካ እንድበላው ሳይሆን እንዲዘው ነው የተሰጠኝና ዝበልሽ እጅሽ ላይ አጥቢው እጅሽ ላይ ያዡ ነው ያለሽ ነው ቢዩ ብሎ ነው ይሰጠኝ ግን ቢዩ ብሎ ሲሰጠኝ እንዲዘው ነበር የተደረገው ማለት ነው ምንድነው የተደረገው አስደግሚበት ነው ያለኝ እሱ ራሱ ነግሮኛል አፍላፍ እንደው የነገርሽ ነው አስደግሚበታል እንጂ በኋላ ላይ ምንድነው ይሄ ማስቲካ ብዬ በመጠየቀው ሰዓት አገሩ ከገባ በኋላ ማለት ነው እሱ አገር ከገባሽ በኋላ አዎ ከዛ በፊትም ማቆ ነገር የለም ማስቲካ መስጠቱን አቃለሁ ግን ተቀበልኩት በግራጄ ነው ያስኩት ማቆ ነገር የለም ያው እዛ ክላስ ገባን አደረን ጠዋት በ16 አዲስ አበባ ገባን አንቺ ማስቲካውን ይዘሽ በቃ ኦልሞስት እንግዲህ ክብረ ንጽህናሽን ሲወስድ ምናምን አጣቂ ምንም ማቆ ነገር የለም ልብስም ሲያለብሰኝ ማቆ ነገር የለም ሲያጥበኝ ማቆ ነገር የለም ብዙ ታሪኮች ካለፉ በኋላ ካራቆሪ አዲስ አበባ ገባን ካምብ ማለት ነው አሁንም ስቲል ማስቲካውን ይዘሽ እንዲያስኩት ነው ከዛ እሱ የጅማ ትኬት ሊቆርጥ መናሪያ እዛ ካምብ አስቀምጦኝ ሲሄድ እናስመልጥሻሉኝ እሱ ጓደኞች ማለት ነው አቃለው ግን እሱን ብቻ እንዳስብ ነው የሚያደርገኝ የነበረው ወቅቱ ነው በጭራሽ ወዲህ ማለት አደራ አስቀምጦ አይደል እንደ ሄደው ምናም በየሰል አረባክሽን በጭራሽ አንቺ እንዴት ነው ወደ ጅማ ምትሄጂው ከዚህ እንዴት እዛት ይጃልሽ ወደ ጨለማ ከብርሃን ጨለማ ምናም ነገር ብለው ሲሉኝ እኔ ጅማን አላቃተም ስለዚህ እሱን እየተጠባኩ ነው አልኳቸው በዛ መሃል በቅስበት እንዴት አርጎ እንደመጣላቀም ወዲያው መጣ ከዛ ሊያስመልጡሽ ነበር አለኝ ይዞኝ ወጣ ክላስ ያዘ እዛ አደረን ጧት ተነስተን ወደ ጅማ ገባን ጅማ ከገባን በኋላ ኤርፖርት ነው ማስቲኮን ስቲል እጅ ይዘሽ ምን እንደዛው እንዲያስቁት ነው ማስቲኮ እኔ መልሽ ምግብ ምናምን ስትበይ ማስቲኮን በቀኝ እጄ ነው ግራጅ ላይ ነው ያሹ አዎ አንድ እጄ ነው የምታጠበው ልብስ ምናምን ስትቀይሪ በቃ እንደዛው እንዲያስቁት ማለት ነው እጅሽ ራሱ ይፈታ ቢባል አይፈታም ማለት ነው በቃ ከዛ በኋላ ያው እዛ አደረን ተነስተን በማግስቱ የአባጅ ፋረህት ቤት ዴዶ ምትባል ከተማ ይዞኝ ገባ ልክ ከመኪና ስወርድ በቃ ራሴን ያወቁት እስከዛ ድረስ ነበር የተደረገው የነበረው ማለት ነው ስለዚህ ከአዲስ አበባ ይዞሽ ጅማ እስከምትገቢ ማስቲኮን በእጅሽ ይዘሻል ግን መታቂው ነገር የለም ያው ከጅማም የጅማ አውራጃ ምናምን ምትባላለች ዴዶ ከተማ ምትባል እዛ ይዞኝ ከገባ በኋላ ልክ ከመኪና ስወርድ ማስቲካውን እንዲያስኩት ባንድ እጄ ሻንጣ ይዣለሁ እሱ ሁለት ሻንጣ ይዞ ወረደ ከዛ እዛው መጨረሻ ነበር የወረድኩት ሌላ ወራጅ ወርዶ ማለት ነው አጋጣሚ ስወርድ እንዲያስኩኝ እሱ ደርሶ መጣ እቃውን አስቀምጦኝ እዛው እንደቆምኩኝ ማለት ነው ከዛ ለምን አትመጭ ምናምን ሲለኝ እንዴት ነው ያለው አንተ ማን ምን ላረግ ነው እዚህ መጣሁት ምናምን ብዬ ስለው አንጂ በቃ ካይመሮሽ ነቃሽ ማለት ነው ኦልሞስት ጅማ ከተማ ሲደርሽ ነቃሽ አዎ ከዛ ከኔ ጋር መምጣትሽን ዘነጋሹ ሲለኝ እኔ አንተን አላቀም ማን አንተ ምን ልሰራስ መጣው ምን ላረግ ወደዚህ መጣው የት ነው ያለውት ብዬ ስል ነይ በቃ ለማንኛውም አርፍ ብለሽ ነግርሻለሁ አለኝ ከዛ ማስቲካውን እዛው ለቀቁት ማለት ነው በቃ ጅማ ምድር ሊሰገቢ በቃ ድግምቱ ለቀቀሽ ነው በቃ የለም እስከዛ ድረስ ነበር የተደረገው ከዛ በኋላ መጨረሻ ላይ የአባጅ ፋረህት ጋር ሳረፈኝ አለቀሱ ሲያዩኝ እንዴት ከየት ነው የመጣሽው በቃ ያኒ በጣም ሰውነቴ በጣም ወፍራም ነው ጸጉሬ ረጅም ነው አይኔ ትልልቅ ነው ቀይ ነኝ ማለት እንግዳ ነገር ሆንኩባቸው ምንድነው የሆንሹ ከየት ነው የመጣሽው ለምንድን ያመጣሽ ወሪ ልትሄጂ ነው ተስማምተሻል አሉኝ እኔ አላቆም የት እንደመጣው ማላቀም አልኩኝ ሆነች ትንሽ የክላስ ሰጡን እዛ ፍራሽ ምናምን የተነጠፈ ነበር በቃ እዛ ቁጭ በሉ አሉ
ከዛ በኋላ እሱ ዞር ብሎ ገበያ ውስጥ ሰው አገኘ ለቅሶ እንዳለ ነገሩት ወንድሙ እንደሞተ በቃ እሷ እዚህ ትሆን እኔ ደርሼ ልምጣ አስተካክያላቸው ከዛ በኋላ በጣም ያዘኑ ጠበቁ 3 ቀን እንደገና ደግሞ አላምን አለና ተመልሶ ግማሽ መንገድ ከሄደ በኋላ ተመልሶ መጥቶ ቤት ቀየረ ያስመልጧታል ብሎ ማለት ነው ከዛ ወደ አዲስ አበባ ልኳታል ብሎ አዎ ከዛ እውነትም ደግሞ ሴትዮዋ ሊልኩኝ ነበር ከዛ በኋላ ተነስቼ እዛ አሳረፈኝ እሱ እስከሚመጣ አልተኛም አልኳቸው እኔ አላቃችሁም ብትበሉኝ ሰው ናችሁ ምንድናችሁ አላቃችሁ አንቺ ኦልሞስት አሁን ከድግምቱ ስለተላቀቅሽ በቃ ግራ ገብቶሻል ማለት ነው አዎ ማለት በቃ ሰው መጠራጠር ጀመርኩኝ ምንድነው የት ነው የመጣሁት እናንተ እነማን ናችሁ በቃ በጣም እያለቀስኩ ማለት ነው አሁን በዛው ውስጥ ያ ነገር አለፈ እንግዲህ አሁን እሱ እስከሚመጣ ድረስ ባደራ መልክ ነው የተሰጠሽን መብላት አለብሽ ምግብ አልበላም ውሃ አልጠጣም እያልኩ ያስቸገርኳቸው ሌላ ሰዎች እየመጡ እየለመኑ በኋላ ላይ ያባቸ ባረት መተው እባክሽ ልጅ ትሞቻለሽ ያለሽው ሰው ሀገር ነው መብላት አለብሽ አሉኝ በዛው ውስጥ ነው እየበላሁኝ ትንሽ እየበላሁ ጠበቅኩት በሶስተኛው ቀን መጣ ፈረስ ምናምን ነገር ይዞ ሚዜ ለምኖ አዘጋጅቶ ምናምን ነገር መጣ ጫጉላ ቤት ምናምን ተዘጋጅቶ ማለት ነው በቃ እሱ ወደ ትዳር በቃ ኦልሞስት ካንቺ ፍቃድ ውጪ ወደ ትዳር አስገብቶሻል በቃ ከዛ ልክ መጨረሻ ላይ ቤተሰብ ጋር ገባው ቤተሰብ ደግሷል ይጨፈራል ይበላል ይጠጣል ደረስኩኝ እዛ ማለት ነው ከምሽቱ 3 ሰዓት ነው የገባነው እዛ ቦታ ላይ አሁን ከዛ ከደረሰን በኋላ እየተጨፈረ ያለ በቃ የሆነ ነገር መጥቶ በቃ አባቴን እስከማስታወስና አባቴን ይሄን ሁሉ ነገር ያደረገኝና አባቴ ይሄን ሁሉ ባያደርገኝ ኖሮ ለዚህ ማልበቃ እሚል ነገር ነበርና አባቴም በርግጥ ለብዙ አላማ ነበር ሲጠብቀኝ የነበረው ከዛ በኋላ ተነሳሁኝ ጠፋውባቸው በዛን ሰዓት ማለት ነው ጠፋው ቆጮ ውስጥ ገባሁኝ ተደበቁ ቢፈልጉኝ አጡ ከዛ በኋላ የሆነች ቁጥር የምትባላለች እዛ ውስጥ ደግሞ ተደበቁ ሊያገኙኝ ሲሉ ማለት ነው ከዛ ከቤት ወጥተሽ ነው የተሳደች በጨለማ በድፍረት ማለት ነው እጂ ምናምን አለ አካባቢው ላይ ቀይው ላይ ብዬ ነበር የወጣሁት ከዛ በኋላ እናትየው ቁጭ ብለው ሲያለቅሱ አሳዘኑኝ እናቴን አላቃተም ስለዚህ ምን ሴትዮ ለምን አስለቀሳቸዋል አልኩና ወጣውና እዚህ ጋር ነኝ ስለ አይኔ ባብጧል በቃ የሌለ ሆኛለሁ ምን ሆነሽ ነው ምናም ሲሉኝ እንዴት እኔ ማላቃቸው እኔ የሆኑ ሰዎች አንድ ሰው እናንተ ማለት የለም ከሱ ውጪ እሱንም ደግሞ አላቆም እዚሁን ያወቅኩትና ማን ናችሁ እናንተ ምንድናችሁ ምን ልታረጉኝ ነው አልኳቸው ከዛ በቃ እነሱም እንዴት እንደዚህ ታደርጋለህ አንተ በቃ ማይገባህን ነው ይዘህ የመጣው ምናምን ነገር አሉት ከዛ በኋላ ተረጋጉ አረጋጉኝ ምንም ልለምድ አልቻልኩም በዛ ውስጥ በቃ ወደ ፈተና ገባው ማለት መሪር ጽዋ ለጎነጭ ወደ መሪር ጽዋ ውስጥ ገባው ማለት ነው በዛ ውስጥ እያለፍኩ ያለ ለክ መጨረሻ ላይ እዛ ጋር ምንም የሚሰራ ነገር የለም አረቄ ለማውጣት እንግዲህ ስንት አመት ልጅ ነበር አሁን ወደ ቢያንስ ወደ 16 ሆናለሁ የዛን ሰዓት በ16 አመትሽ እንግዲህ በቃ ኑሮን ለማሸነፍ ወደ ስራ ለመግባት ወሰንሽ ማለት ነው አዎ እና ልክ መጨረሻ ላይ እዛ አካባቢ እንትን ስል አይ አንቺ አረቄ ማውጣት አትችይም አሉኝ የሱ እናት የሆነች ወደቀች ጎጆ ቤት ነበረች ትተዋታል ያችን በዚህ ጋር ሳቃና በዛጋ ሳቃና በዚህ ሳቃና ቆየውኝና እንጀራ ሆቴል ከፈትኩኝ ሚገርም ማለት በ50 ሳንቲም 7 እንጀራ ነበር የሚሸጠው ደረቅ እንጀራ ማለት ነው እሱንም የሚገዛቸው የለምና አንድ እንጀራ በወጥ ደግሞ 75 ሳንቲም ነው የሚሸጠው 25 ሳንቲም ነው ተወጣ ማለት ነው በቃ እና በጣም ያዋጣል በጣም ትርፋለው እንግዲህ ማለት በ50 ሳንቲም 7 እንጀራ ገዝተክ አንዷን እንጀራ ነው 75 ሳንቲም የሚሸጠው እና የትና ይተርፋለው እና እየመረቁኝ ምናምን ነገር በቃ መጋረጃ አንሶላ ምናምን ነገር ይዞ ይመጣው አለ እሱን እየጋረርኩኝ ቤት አስመስዬ መሸስ ጀምር የሱሁት እቺ መተተኛ ነች በመተቷ እየሰራሽ ነው ምናምን ነገር ማለት ያው እንግዲህ እንግዳ ሰው ስለሆንኩባቸው ከዛ ሀገር ውስጥ ካሉት ለየት ብዬ ነው የታዩዋቸውና እንግዳ ስለሆንኩባቸው ነው እየመጡ የሚበሉት የሚጣጡት ማለት ነው ከዛ ጠላ ምናምን ነገር እየጠመኩኝ እንደዛ ሳደርግ እየበሉ እየጠጡ ሲወጡ እኔ እንጀራ መሸጥ ጀምራለሁ እንዴት እሷ ዛሬ መጣ እንደዚህ ታደርጋለች ሲባል በቃ እሺ አንቺ እንጀራውን ሽጪ እኔ አረቄ ላውጣ ተራ በተራ ከናትየው ጋራ ተራገባው ማለት ነው ኦኬ ስለዚህ አንቺ አሁን ገበያው ሲጦፍልሽ መቀኛም ተነሳብሽ ነው አዎ እና እናትየው አንቺ ደረቅ እንጀራ ጋግረሽ አስረክቢያት እሷ በዚህ ተስራ በዚህ ተደጋገፉት ሲባል በምንም ታምር ሁለቱም ከዛ እንጀራውን ይዘው ማን ይብላ
ምንም የሚገባ ጠፋ ማለት ነው። የት ሄደች ይላሉ እሷ እንጀራውን ስለያዘች አዎ መቃ አይደለም መግቡን ጀመረችው ከነውጡ ማለት ነው። ከዛ ገብቶ የሚበላ ሰው ሲጠፋ የት ሄደች ሲባል እኔም አንሶላው ምናምኑን አንሳው በምን ተሰሪያለሽ እኔም የራሴን የሆነ ተስጦ ስላለኝ ነው እግዚአብሔር ሰጠኝ ነው ይሄ እንተንሰል በጭራሽ ገበያው አከሰራት። ከዛ በኋላ እኔ ከናትየው ጋራ አረቄ ጀመርኩ ማለት ነው። አንድ እጅ እሳቸው ሲያወጡ አንድ እጅን ያወጣለው በዛ ተስማማን። አሁንም ደግሞ አረቄውን በቃ ማለት እኔ እኛ ሀገር ባየሁት ነው አረቄውን ሳወጣ የነበረው ማለት ነው ወለጋ ማለት አዎ እነሱ ጋር ደግሞ በቆሎ ብቻ ነው የሚያደርጉትና ያ ልዩነት አመጣ። ልዩነት ሲያመጣ እውነትሽን ነው አሉ እናትየው ማለት ነው። እቺ ልጅማ የሆነ ነገር አለባት ብለው እናትየው በጣም ደዋዙኝ። ስራው ሲጠፍልሽ ወሉን በቃ ድግምት ነው ተባለ። በቃ ወደ ሌላ እንግዲህ ከነሱ እጪ ማቆ ነገር የለም። ወንዝ እንኳን ሶርድ ከነሱ ጋር ነው ሄጄ ውሃ ቀድቼ የምመጣው። ከዛ በኋላ ያው በዛ ውስጥ አለፈን እንደዛ እያለ በመጨረሻ ሰዓት ላይ እሱ እኔን እዛ ጥሎኝ ወደ አገሩ ሄደ። የት ጃማ ወሎ ውስጥ ማለት ነው። ዘመዶቹን ለማግኘት ልጅ ሆኖ ነበር የወጣውና እሱ ስራ ነኝ ብሎ ወደዛ ሄደ። አጋጣሚ በዛ ውስጥ ሰርግ ነበር። ሰርግ ይዘውኝ ሄደው ያለ ከጎረምሳ ጋር ተኝታ ብለው ከሱ ጋር ሊያጣሉኝና ሊያለያዩኝ ማለት ነው። ከጎረምሳ ጋር ተኝታ ምናምን ነገር አሉት። እሱ ሲመጣ ጠንስሰው ጠበቁት። እኔ ማቀው ነገር የለም። ከአባቱ ስር ወጥቻ አላቀም። አባቱ ጋር ነበር መተኛው ልክ እንደ አባቴ አይቻቸው ማለት ነው። ከዛ እሱ ሲመጣ እንዲኮ ከጎረምሳ ጋር እንደዚህ ሆና ምናምን ነገር ሲሉት እንዴ እኔኮ ክብሯን ያገኘዋት አቃለው ብዙ ታሪክ እንዳሳለፈችም ሰምቻለሁ። ከሀገር እንኳን ስትዞር እንዲህ አይነት ድርጊት አላደረገችም። ስለዚህ እኔ አብሬያት ሞታለሁ ከናንተ እሷ ትፈልጥብኛለች ይላልና እሱም ይህን ታሪክ ሳይቀበላቸው ያልፋል ማለት ነው። ልክ በዛ ውስጥ እያለን እኔም ጸነስኩኝ። እሱም ከዛ በኋላ ተሯሩጦ ስራ መስራት ጀመረ። በጣም ከሚባለው በላይ ታመመ ማለት ነው። እስከ ሞት መካከል ውስጥ በመኖርና በመሞት መካከል ደረጃ ላይ ደረሰ። የምግብ መመረዝ ተብሎ ማለት ነው። ከዛ በመጨረሻ ሰዓት ላይ ቤተሰቦቹ አንተንም እሷንም መቀለብ አንችልም ውጡ ተባለ። ከጅማ ማለት አዎ ከቤተሰቦቹ ውጡ ተባለ። ወዴት እንሄድ ወይ እሷን አባራት ተባለ። እኔ አብሬያት ሞታለሁ ብዙ መስዋዕት ከፍላለች። ስለዚህ ከናንተ ያስደግምብሽም ግን ይወድሽ ነበር ማለት ነው። እና እኔ ጋር የለም እንጂ እሱ ጋር ፍቅሩ አለ። ከዛ በኋላ በምንም ታምር አለ ከዛ መሄድ አይችልም መውጣት አለብን አብረን ተያይዘን አለ። የ3 ሰዓት መንገድ አዝየውን ይርኩት የ3 ሰዓት መንገድ አዝየውን ይርኩት። ከዛ በኋላ ቁጭ ብሎ ሲማርባቸው የነበሩ ሰዎች ነበሩ። እዛ ቤት አረፍን። እዛ ከተጠጋም በኋላ ልክ መጨረሻ ላይ ሆዲ እየገፋ መጣ። እንግዲህ ዘሹ ስትሄጂ ራሱ ጽንስ ነበር ሆዲ ውስጥ ጽንስ ነበር። እኔ ማቀው ነገር የለም ስለ ጽንስ ማቀው ጉዳይ የለም። ከዛ ተነሳሁና የሆነች ምልክት መስጠት ጀመረ። የጽንስ ምልክታው እና ሆዲ ያበጠን ምን እንደሆነ አላቅም ምናምን ነገር ይያልኩኝ ላስጠጋን ሰዎች ስነግራቸው እነሱ ይስቃሉ ስለሚያቆ ማለት ነው። ስለዚህ ቤተሰቦቼን ጠይቄ መምጣት አለብኝ አንተ እዚህ ሆነ አልኩኝ። እነሱ ጋር ተጨው እኔ ቤተሰቦቼ ጋር ደርሼ መጣ ማለት ነው። እሱ እምቢ ቢልም ተደብቄ ሄድኩኝ ጠፋው። ኦልሞስት ስራ ስትሰሪ ስለነበረ ገንዘብ እጅሽ ላይ አለ። አዎ ጠፋውኝና የአባጅፋር እህት ጋር ደረስኩኝ። አሁን ሸኙኝ አልኳቸው። መጣሻሉኝ አሁን እንዴት አርገሽ መጣሻሉኝ? በቃ የሆነ ሰው ለምኜ ጠፋሁኝ አልኳቸው። ከነጋዴ ጋራ ይዛችሁኝ ሄዱ። እኔ ጫካ ውስጥ ሄዳለሁ እናንተ መንገዳችሁን ይዛችሁ ሄዱ ግን ያያችሁኝ አልኳቸው። በዛ ልክ ነው መጣው ስላቸው በጣም ተደሰቱ። አጋጣሚ ልጆቻቸው ከሳውዲ የመጡ ነበሩ። እባካችሁ ልጅ ይዛችሁልኝ ሄዱ በፍጥነት አጥፉልኝ አሉ። ከዛ ጅማ ይዘውኝ ጋቡ። እዛ ክላስ ይዘው ከተከ ቆርጠው ምናምን ነገር ሳደረን ለሊት ወደ አዲስ አበባ መጣን። የት ይዘውኝ ሄዳሉ? አዲሱ ገበያ አሳረፉኝ። ከዛ በኋላ በቃ እኔ ቤተሰቦቼ ጋር መሄድ ፈልጋለሁ አልኳቸው። የት ነው የምትሄጂው አሉኝ። ትራንስፖርት አስያዙኝ። አላቅም አስይዙኝ ስል እስከ ፒያሳ ያስቆኝ። ከፒያሳ ፈረንሳይ ገባው ማለት ነው። ፈረንሳይ ከገባው በኋላ በቃ አያቴ ጋር እንተስል ጠፍቼ ስለነበረ እሷን በጣም አዘነች፣ አለቀሰች። እንደው አቡይ እቺ ልጅ አመጡልኝ። አንድ በቃ እኔ ነኝ ሴት 4 ነን የተወለድነው ከአራታችን እኔ ብቻ ነኝ ሴት። የልጅ የምትከብላ ነው የምታየኝ ነበረው።
ታላቂም የእናቴ ምትክ ነው የሚለኝ ከዛ በኋላ መጨረሻ ላይ በዛ ልክ ውስጥ ስንኖር ቆየ አላስቀምጣለኝ ያ የነበረው ነገር በቃ ወደዛ እንዲሄድ ይወሰውሰኝ ጀመረ ድግምቱ ማለት ነው አዎ ከዛ በቃ አትይቻለኝ ወንድሜ አትይቺ የምትፈልጊው ነገር እዚህ አደርግልሻለሁ ደግሞ በአንድ ችግኝ 1 ኪሎ ማሽን ላይ ይሰጥ ነበር ፈረንሳይ ለጋሲዮን ችግኝ ሲተካል ማለት ነው አንቺ ልጅ ችግኝ ስትተክኝ አንድ ችግኝ ሲተካል 1 ኪሎ ማሽን ላይ 50 ችግኝ ከተከል ከ50 ኪሎ ማሽን ላይ ይሰጥ ነበር በዛን ሰዓት ማለት ነው እና ባክሽ ምናምን ሲለኝ በምንም ታምር መሄድ አለብኝ ለምንድነው የምትሄጂው ሲለኝ ሆቴል ከፍቻለሁኝ እዛ ስራ አለኝ ብዬ ነው ይሄድኩት ማለት ነው ከዛ ለመሄድ ወሰንሻው በይ ይሄንን ነገር ተቀብዬሽ እጪ ሰጥሻለሁ ብርጂ ላይ የለም እና ትንሽ ታገሽኛለ በቃ ጧት ለሊት ቤተክርስቲያን ኪዳል ታደርስ ዴድ ተታይን ቴዳል ስትመጣም ተኝቼ ነው የምታገኝ አንቺ ልጅ ነገር ምንድነው ስትለኝ ወይ ራሴና ሞይ ነው ያልኳት እኔ ምንም ስለማላቅ ማለት ነው እተኛለሁኝ አንቺ ልጅ ልማይቻለሁ አርግዘሻል አለችኝ እማዬ ማርገዝ ማለት ምን ማለት ነው እኔ የማውቀው ነገር የለም እንደዚህ አይነት አማርኛ አታውሪ ምናምን ነገር አልኳት ከዛ ልክ መጨረሻ ላይ ተነስቼ ያው በሚሸኘኝ ሰዓት መሄድ አለብኝ እናንተ እንኳን ባሸኙም ጠፍቼ ሄዳለሁ አልኩኝ በቃ የምልሽ ውስጥሽ ተነሽና ሂጂ ነው የሚልሽ ሂጂ ነው የሚለኝ እና በዛ ውስጥ ተነስቼ እንዲሄድ አደረገ ከዛ በኋላ እሺ ምንም ማድረግ አልችልም መሄድ ካለብሽ አለ አሁን እሷ ደግሞ ባለችበት ሀገር ያለውን ታቦት እሳላለሁ ብላ ተስላ ነው ያገኘችኝ ማለት ነው ማናት አያቴ እዚህ አባ ያለችው አዎ በይሄንን ጧፍና ሻማ መባስገብልኝ አለች እሺ አልኩኝ ያው በብዛት ሙስሊሞች ናቸው የሚበዙት እዛ አካባቢ ከዛ በኋላ ሚካኤልና ገብርኤል ነበር ጧፍ ምናምን ነገር ሰጣይ ነበር እሱን ይዤ ሄድኩኝ ማለት ነው ሲሄድ አጋጣሚ እሱን አገኘሁት የትም ስዞሪ መተሽ የሱ ልጅ ነው ለትኝ ነው በጭራሽ አትገቢም እዚህ አለ ከዛ አዎ የልጅ አባት ማለት ነው ከዛ በኋላ አባከንኛ እናስተካክላለን ይሄንን ነገር ያለውን ነገር እኛ እናስተካክላለን ብለው ሲሉ ቤታቸውን አቃጠልባቸዋለሁ ሲል አይነንተም ቤት ከሚያቃጥል እኔ ወደ መጣውበት ቤት ይሻላል አልኩና ተነስቼ ሲሄድ በጭራሽ ዛሬ መተሽ እንደዚህ ሆነሽ አትይጂም ቢያንስ ዛሬ ናድረሽ ነገ ትይጃለሽ አሉ በማግስቱ አረጋጉን ከዛ እኔ ተነስቼ ወደ ጅማ ተመለስኩ ምን ያህል ቀን ነው አሁን ከሱ ጋር የተለያየሽበት በቀናት ውስጥ ነው ቢሆንም ግን በቃ እሱ ምንድነው ያውቃል እኮ ቅሪት እንደሆንኩኝ ያውቃል እኔ ነኝ እንጂ ማላቀው ግን በቃ ከሌላ ወንድ ጋር ስትማገጭ ቆይተሽ አሁን የሱ ልጅ ነው ለቲ ነው አይቻልም ብሎ ሲል ተነስቼ ጅማ ከተማ ሄድኩኝ እዛ እንዳለሁኝ ሰው ቤት ገባው ጅማ ውስጥ ማለት ነው ሰው ቤት ገባው ሁለቱም አዛውንቶች ናቸው ልጆቻቸው ውጭ ነው የሚኖሩት ቀጥታ እነሱ ቤት መስራት ጀመርኩኝ ማለት ነው ከዛ እነሱም ሳያውቁብኝ እስከ 8 ወር ቆየሁኝ 8ኛ ወር ድረስ ማለት ነው ከዛ ልክ ጫማ ምናምን ማስረላቸው ነኝ ከታች ሱሪያቸውን ማደልቅላቸው ነኝ ከዛ በኋላ አርጉዞኝ ከዛ ጫማቸውን አስረላቸው መነሳት አቃተኝ በመጨረሻው ሰዓት ላይ ማለት ነው እና ባልና ሚስት ቤተክርስቲያን ሄደው ቆርበዋል አስቀድሰው ነው የሚመጡት አሁን መነሳት ሲያቅተኝ እንደነገጡ እስቲ ምንድነው ችግርሽ እስቲ ተነሽ መነሳት አቃተሽ ብለው ጭራሽ እጄን ሲይዙኝ ደነገጡ እስቲ ነው ወደዚህ ተጠቂ ብለው ሆዴን ሲነኩት እርጉዝ ነኝ በቃ በጣም ደነገጡ ሳሊ ለነ ቅድስት ወላዲተ አምላክ ብለው በቃ ምን አጥፍተን ነው ለካ ባንቺ እጅ ተያዘችዋን ስናዛት ኖረን ነው እስከዛሬ በኃጢያት ውስጥ ዋሽቀንኛ ቤተክርስቲያን እንሄዳለን ብለን ምንመጣው እባክሽ በመረጥሽ አሰብኝ ብለው እንደገና አልቀሰው ሞለጃ ከሌለሽኛ ጋር ተወልጃለሽ ሰራተኛን ከትራለን ብለው ሲሉ በምንም ታምር ካወቁብኝ መሄድ አለብኝ አልኩና ተነስቼ ልሄድ ስል የአጥሚት እህል ገንፎ ምናምን ሁሉን ማዘጋጁ ለልጁ ልብስ ጡጦ ምናምን ገዝተው ሁሉን አዘጋጅተው ሰጡኝ ማለት ነው ከናሳቶልጂ ራሱ ወንድ እንደሆነ አውቀዋል በቃ እና ከዛ ለኔም ቢቻማ ምናምን ገዙልኝ ትራንስፖርት ከራሳቸው ከፍለው መኪና ወደሚደታ ሲዘው የሰራውበትን ደሞዝ ጭማሪ አድርገው ምናምን ነገር ለልጆቻቸው ነግረው ብር ልከው ሰጣውኝ ተነስቼ ወደ መጣውበት ወደ ልጅ አባት ሰፈር ተመልሼ ገባው ማለት ነው አሁንም ስገባ በምንም ታምር ሲያተቀመጥም አለ እገላታለሁ ወይ ተመልሰሽ እንጂ ወደ ጅማ ወደዛው ሄድኩኝ ወይ አጥፍቼ አሁን ድግምቱ ነው የሚወሰውስሽ በቃ
ከዛ ልክ መጨረሻ ላይ በምንም ታምር ተባለ ቤታችንን ማታቃጥልም አሉ ሽማግሌ ያወጡ እዛ አካባቢ ላይ በቃ መቀመጥ አለባት እዚህኛ ጋር ትወልዳለች ሁሉንም እኛ እንችላለን እንደውም ራሷን እንችላለን የመጣችው ተብሎ ተነስቼ እንግዲህ የአንድ ሰዓት ተኩል መንገድ 3 ሰዓት ነው የተጓዝኩት ነፍሰ ጡርም ስለሆንኩኝ ያው ቶሎ ቶሎ እንደ ኖርማል አልራመድም ነበር አህያ ተከራይቶልኝ በእህሉም ልብሱም በአህያ ተጭኖ ነበር የመጣው ከዛ ልክ መጨረሻ ላይ እዛ ከገባው በኋላ እሱም ፋይት ከፈተ በቃ መማታት አለብኝ ይገላታለው ምናምን ሲል ያው ሁሉ አለፈ ከዛ እዛ መኖር ጀመርኩኝ ያገሩን ሰው መምሰል ስለነበረብኝ በቆሎ ተርሶ አድሮ ይወቀጣል ከዛ በኋላ ይለነቀጣል እሱ ተፈይቶ ተጨምቆ ከጤፍ ዱቄት ጋር ጤፍ ተፈይቶ ነው እንጀራ የሚጋገረው ሀዛባ ጠርጋለው እንጨት ለቅማለው ዋቀዳለው ደግሞ 40 ሜትር ርቀት ጉርጓድ ውስጥ ነው ሩዝ ሆነሽ ማለት አዎ የሚቆተተው ወደ ላይ በቆማ እሱን ሁሉ ሰራ ቆየሁኝ በመጨረሻ ሰዓት ላይ በቃ መውለጃ ሰዓት ደረሰ ቀኑ እየገፋ መጣ ደረሰ ልክ ምጥ 9 ሰዓት ተኩል ምጥ ጀመረኝ 10 ሰዓት ላይ ወለድኩኝ ማለት ነው ሐኪም ቤት ምናምን ነው አልሄድኩም ልክ ሚያዚያ ማነው ጥቅምት 30 10 ሰዓት ላይ ወለድኩ ከምሽቱ ከቀኑ ማለት ነው ከቀኑ 10 ሰዓት እና 10 ሰዓት ላይ ወለድኩኝ እግዚአብሔር ይመስገን ከዛ በኋላ ብዙ በቃ ቤት ውስጥ መውለድ ብዙ ችግር አመጣብኝ በራሴ ማለት ነው ራሴ መቆጣጠር አቃተኝ እንግዲህ ልጁ ቶሎ አልወርዳለ በቃ እነሱም ተሰቃዩ ስቴሽን ነበረብኝ በዛ ውስጥ አለፍኩኝ ብዙ መከራ ነገር አሳለፍኩኝ እነሱም ከኔ ጋር ተሰቃዩ በቃ ያ ነገር ካለፈ በኋላ ልክ 2 ወር ሲሞላኝ ቤት ተከራይታ ወጣ ተባለ ከዛ ውስጥ እና ስራ ተብሎ ማቴሪያል የሚያስፈልገኝ ነገር አሟሉልኝ ሰዎቹ ከዛ በኋላ ወደ እናቱ አካባቢ ወሰዱኝ እዛ አረቂ ቤት ከፈትኩኝ ማለት ነው አረቂ ያወጣው ነው መሸጣው ልክ መሸጥ ሲጀምር ምን እንደሆነ ባላቀም ያከባቢው የነገር አባቴ ማለት ናቸው ያው በሙስሊም የነገር አባት ነው የሚባለው ምን ማለት ነው ማለት አሁን ለምሳሌ ምንድነው ይሄ የነገር አባት ማለት ሽማግሌ ማለት ነው ሚዳኙ ማለት ነው አይደለም ስታገባ የነገር አባት ይባላል ይሄ ኒካ ምናምን እንደታስሪ ኒካ ሲታሰር የነገር አባት ይባላልና አሁን እሳቸው አጋጣሚ እንትናሉ ቤት ፈልገው አገኙልኝ እዛ ጎጆ ቤት ነው ቆርቆሮ ቤት ወስን ነው እንጂ የለም ጎጆ ቤት ነው ተከራየው ገበያው ማለው ዳር ላይ ነው ያለሁት ከዛ በኋላ እዛ ገባው ሰሰራ እናትየው የስር ቅጠልና የስርና አረንጓዴ ቅጠል ቂቤ ያደርገው በሬ ላይ ቀብረውታል ማቆ ነገር የለም እኔ እና ሰው ሳይሆን የሚገባው አፈር እየተጠቀለለ ነበር የሚገባው እንደ ሰው ማለት ነው እና በቃ የሰራውትም ነገር ጠፋ ምን አርገው እስር አረንጓዴ ቅጠልና ቂቤ ለጋ ቂቤ በቃ ልጃቸው የሚያስደግማል እሳቸው የሚያስደግማል በቃ ከዛ እንደገና ደግሞ እሱም ያ የሚበላም የለም እኔ ካልሰራው የሚበላ ነገር የለም እሱ ስራ አይወድም በዛ ውስጥ ብዙ ችግሮች መጡብኝ ከዛ ገበያውም እንቢያለኝ አረቄውንም አውጥቼ ለሰው ሰጣውት በነፃ ከዛ በኋላ በቃ መበላው ሳጣ በርዘግቼ ታኛው ማለት ነው እንትን አሁንም አረቄ ቤት ስከፍቺ እቺ ልጅ ሳካላታል ብለውን ነበርው እና የገዛ እናቱ ናቸው ይሄንን ሲያደርጉ የነበረው ከዛ አጋጣሚ በቃ 4 ቀን ቆየሁኝ ምግብ ሳልበላ ውሃ ሳልጠጣ ልጁ ይጮሃል ጡቴ ወተት የለውም ልጁ ምግብ አያገኝም መጮ ብቻ ነውና ምን ሆነ ነው የሚለኝም ሰው የለም ታዛቢ የለኝም በዛ ውስጥ ልክ በአራተኛ ቀን እንደኔ ተቀጥራ ወደዛ አካባቢ ሄደች ልጅ ነበረች ከአዲስ አበባ ማለት ነው እና በሰራተኝነት ወስዷት ሚስት ያደረጋት ልጅ ነበረች በአጋጣሚ ባሏ ወደ ስራ ሲሄድ ክፍተት ስታገኝ የት ሄደች እዛ ያወጡልኝ አልማዝ ብለው ነው የዳቦ ስም ያወጡልኝ ማለት ነው አልማዝና ልጅ አይቻት አላቀም አሁን ሄደች ይላቷል ግን እኮ አይተውኛ ያቁ አራተኛ ቀኔ ነው ከዛ በኋላ እስቲ ቆይ አይቻት ልምጣ ናፍቃኛለች ብላ ስትመጣ
በቃ በሩ ተዘግቷል ማውራት አልችልም ምናምን ነገር ከዛ ከፍታ ገባች ምን ሆነሽ ነው ስትለኝ እንባዬ እንደዚህ ነው የሚወርደው እና ተኝቼ እንዲ ነው ምላት ምግብ በልተሻል ውሃ ጠጥተሻል ምን ላምጣልሽ ምግብ ላምጣልሽ ስትለኝ እንዲ ነው ያልኳትና እንጀራ ጋግራ ወጥም አልሰራችም በጨው አድርጋ ተኩስ እንጀራ አጥባይዛልኝ መጣች ከዛ በኋላ ስታጎርሰኝ አላኘኩት ዘብዬ ነው ያጥኩት በቃ በዛን ሰዓት እኔ ራሴን መቆጣጠር ማልቻልኩም እሷ በቃ ያለቀሰች ውጧለች ግን ባየተናነቃት እየመጣት መልሷለች ልክ በርቺ ስጨርስ ማልቀስ ጀመረች ከዛ ጮኸች ብላን ድምጽ አጥታ የጮኸችው ጎረቤት ከተሰበሰበ በኋላ ምንድነው ተባለ ሲመጡ እኔ የለሁም ደክም ያለው ከዛ ልብሴን ሲገልጡት እንዳለ ሰውነቴ ቆሳስሏል በስብሷል ከዛ ድግምቱ ነው ሰውነትሽ እንደዚህ ያደረገ ግሬ እንደዚህ ተነርቷል እርከጭ ባል አረግጥም ከዛ እየፈነዳዳ ነው ከዛ ደግሞ ይሄ ሙንጀል የሚሉት አለ እሱ ቁንጫ ገብቶ በቃ ቁስልስል ክፍተት ስላገኘ እዛው ውስጥ በቃ ብዙ ቁስልስል ብዬ ከጥቅም ውጪ ነው ሆንኩት ልክ በዛ ውስጥ ያ ነገር እንትን ካለ በኋላ ሰዎቹን በጣም ተነገጡ እንዴት ይሄን ያልሞተናል አሉ ከዛ በማታ ላይ ወደ ነገር አባቴ ቤት ወሰዱኝ እዛ ሳረፉኝ አጣጣቡኝ ልብስ ቀየሩልኝ